አስደናቂ ነገር ሊሆን ነው ደሞ ሌላ ታምር ሊሆን ነው። የአምላካችን የእግዚአብሔር ስም የተባረከና የተመሰገነ ይሁን። እንደምን አደራችሁ? እንደምን አደራችሁ? እግዚአብሔር ይመስገን። ክብር ለእግዚአብሔር ይሁን። አሁን ዲያቆናቱ ወደዚህ ይመጣሉ። የእግዚአብሔር አገልጋዮች ካህናት ደግሞ ወደዚህ እንዲመጡ ስፍራቸው እንዲይዙ እጠይቃለሁ። ቅዱስ ቁርባን የጌታ ኢየሱስ ክርስቶስ መከራውን፣ ስቃዩን፣ ደሙን ማፍሰሱን፣ ወደ መቃብር መግባቱን፣ ስለኛ በደል ሁሉን ደዌንም መቀበሉን፣ ቅድም እንደተነበበው መድቀቁን የምናስብበት ብቻ ሳይሆን ትንሣኤውን ድል አድርጎ መነሳቱን የምናስብበት ነው። እስቲ ሁላችንም እንቆማለን። ለዚህ ድል ለነሳው ጌታ በእልልታና በጭብጨባ ክብር እንሰጣለን። ሃሌሉያ አሜን። ሃሌሉያ ሃሌሉያ። እግዚአብሔር ይባረክ። ክብር ለስሙ ይሁን። እንግዲህ ከእግዚአብሔር ከአምላካችን ቃል እንደተለመደው አነባለሁ። የማቴዎስ ወንጌል ምዕራፍ 26 ቁጥር 26። ሲበሉም ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ሥጋዬ ነው አለ። ጽዋንም አንስቶ አመስግኖም ሰጣቸው፣ እንዲህም አለ፣ ሁላችሁ ከእርሱ ጠጡ። ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው። ነገር ግን እላችኋለሁ በአባቴ መንግሥት ከእናንተ ጋር ከዚህ ከወይን ፍሬ አዲሱን እስከምጠጣበት እስከዛ ቀን ድረስ ከዛሬ ጀምሬ አልጠጣውም ይላል። እግዚአብሔር አብ ለአዳም በኤደን ገነት የገባውን ቃል ኪዳን በማሰብ ዘመኑ በደረሰ ጊዜ ክርስቶስ ኢየሱስ ከሴት ተወለደ ይላል ሐዋርያው ጳውሎስ። ስለዚህ እኛም ደግሞ ዛሬ በዚህ ያለን በመከራው፣ በሞቱ፣ በስቃዩ ለዚህ የበቃን የዘላለምን ሕይወት የሰጠንን እንደገናም ደግሞ አንድ ልጁን በታማኝነት ልኮልን ቃሉን ጠብቆ ለእኛ ቤዛ እንዲሆን ያደረገውን እግዚአብሔርን አብ እናመሰግናለን። ዘላለማዊና ጻድቅ የሆንክ እግዚአብሔር አምላካችን ሆይ እጅግ አድርገን እናመሰግንሃለን። አንድ ውድ የሆነው ልጅህን ወደዚህ ምድር ልከህ ፍጹም የሆነው ፍቅርህን ስለገለጥህልን እርሱም ደግሞ ካንተ የሰማውን ለዓለም አስተላለፈ። እነሆ የዓለም በግ ተብሎ ደግሞ የሰዎችን ኃጢአት የሚያስተሰርየው ያ በግ ራሱን ለመስቀል አሳልፎ በመስጠት ተሰዋ፣ መከራን ተቀበለ፣ ተሰቃየ፣ ደሙን አፈሰሰ፣ ወደ መቃብር ገባ። ነገር ግን ሞት ሊይዘው አልቻለምና በሦስተኛው ቀን ድል አድርጎ ተነሳ። ስለዚህ እናመሰግንሃለን እግዚአብሔር ሆይ፣ እናከብረሃለን። ገናናውንና ኃያሉ ስምህን ከፍ ከፍ እናደርጋለን። አሁንም ደግሞ ክብርና ምስጋና፣ ታላቅነት፣ ዘላለማዊነት፣ ኃይልም ብርታትም ላንተ ለጌታችንና ለአምላካችን ይሁንልህ። አሜን። ኢየሱስም ከራት በኋላ እንጀራውን አንስቶ ባርኮ ቆርሶ ለደቀ መዛሙርቱ ሰጠና
እንካችሁ ብሉ፣ ይህ ስለ እናንተ የተቆረሰ ሥጋዬ ነው አላቸው። እንዲሁም ከራት በኋላ ጽዋውን አንስቶ ይህ ስለ እናንተ የፈሰሰ የአዲስ ኪዳን ደሜ ነው፣ ከዚህ ጠጡ ሲል ሰጣቸው። ሃሌሉያ! ኢየሱስ ከሙታን ተነስቷል። ሃሌሉያ! ይሄንን ቃል አብረን ቅዱሳን እንበለው። ሃሌሉያ! ኢየሱስ ከሙታን ተነስቷል። ሃሌሉያ! ኢየሱስ ከሙታን ተነስቷል። ሃሌሉያ! ኢየሱስ ከሙታን ተነስቷል። አሁን ተነስቷል። ሁላችንም እንቀመጣለን። አሁን ፓስተሮቹ ወይኑንና ህብስቱን ለዲያቆናት ይሰጣሉ። ዲያቆናት ደግሞ ወደ እናንተ መጥተው ያስተናግዷችኋል። በዚህ ጊዜ በዝማሬ ሆነን በመንፈስ ሆነን እንጠብቃለን። አብረን ነው የምንወስደው ተጠባብቀን። እግዚአብሔር ይመስገን። ከዛ በኋላ ስለ ቅዱስ ቁርባን ትንሽ መግለጫ ከሰጠው በኋላ የሐዋርያትን የእምነት መግለጫ እንደ ቤተ ክርስቲያናችን ሥርዓት ተናግረን አውጀን እንወስዳለን። እግዚአብሔር ይባርካችሁ። እግዚአብሔር የተመሰገነና የተባረከ ይሁን። ቆመን የሐዋርያት የእምነት መግለጫን ከመናገራችን እሺ እንቁም። መልካም እንቁም። ስንሽ 2-3 ነገር መናገር ፈልጋለሁ ስለ ቅዱስ ቁርባን። ይሄም ደግሞ አንደኛው ቅዱስ ቁርባን ስንወስድ ሐዋርያው ዮሐንስ እንዳለው በራእይ መጽሐፉ ላይ በምዕራፍ 1 የመከራው ተካፋዮች መሆናችን ነው። የኢየሱስ ክርስቶስ የመከራው ተካፋይ የሆኑ እኔ ወንድማችሁ ዮሐንስ ይላል። ስለዚህ እኛም ደግሞ አሁን በአእምሯችን በመንፈሳችን ከጌታ ጋር ሆነን መከራ ባለፈበት መንገድ ውስጥ ሁሉ በመንፈስ እናልፋለን ማለት ነው። ስለዚህ ከጌታ ጋር ያለንን አንድነት እንገልጻለን። በዛው መጠን ሁለተኛ ደግሞ ከቤተ ክርስቲያን ጋር ከቅዱሳን ጋር ያለንን ህብረት እንገልጻለን። ምክንያቱም አሁን ቆየት ብዬ እንደማነበው ሁላችን ከአንዱ እንጀራ ህብስት እንቆርሳለን፣ ከአንዱም ጽዋ እንጠጣለን ማለት አንድነታችን ህብረታችን የተያያዘ ነው ማለት ነው። ሶስተኛው ደግሞ ሐዋርያው ጳውሎስ በሚናገርበት ጊዜ ስለ ቅዱስ ቁርባን ለቆሮንቶስ ቤተክርስቲያን አንድ የሚገልጸው ነገር አለ። እንግዲህ ጌታ እስኪመጣ ድረስ ሞቱን ትናገራላችሁ አለ። እኛ ኢየሱስ ሞቶ ትንሣኤ እንዳገኘ የምናውጅ ህዝቦች ነን። ስለዚህ እንዲሁ ለራሳችን ብቻ አይደለም፣ ትልቅም ኃላፊነት ሰጥቶናል። ስለዚህ ይሄ ሆኗል። በመጨረሻም ደግሞ ይህን ቅዱስ ቁርባን በምንወስድበት ጊዜ በአንደኛ ቆሮንቶስ ሐዋርያው ጳውሎስ እንደሚናገረው በምዕራፍ 10 ላይ ቁጥር 21 ላይ የሚናገረውን እንመልከት።
በአንደኛ ቆሮንቶስ ምዕራፍ 10 ላይ ቁጥር 16 ላይ ምን ይላል? የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ኅብረት ያለው አይደለምን? የምንቆርሰውስ እንጀራ ከክርስቶስ ሥጋ ጋር ኅብረት ያለው አይደለምን? አንድ እንጀራ ስለሆነ እኛ ብዙዎች ስንሆን አንድ ሥጋ ነን፣ ሁላችን ያን አንዱን እንጀራ እንካፈላለንና ይላል። እንግዲህ ይሄ አሁን የምንቆርሰው እንጀራ ከክርስቶስ ሥጋ ጋር ኅብረት አለው ይላል። ይሄ የምንጠጣው ጽዋ ከክርስቶስ ደም ጋር ኅብረት አለው ይላል። ምን ማለቱ ነው? አሁን በዚህ በእጆቻችን የገቡት ህብስቶች ወይንም ደግሞ ህብስት ወይንም ደግሞ ወይኑ የእግዚአብሔር ሕልውና አርፎበታል። የእግዚአብሔር ሕልውና ስላረፈበት በዚህ ምክንያት ነው ፈውስን የምናገኘው። የታመሙ ይፈወሳሉ። ውስጣዊ መጠገን ይሰጠናል። ብርታትን ያደርግልናል። እግዚአብሔር የተመሰገነ ይሁን። በተረፈ ወገኖች ሆይ እንግዲህ መቼም ራሳችንን እንመርምር ይላልና ሐዋርያው ጳውሎስ። እስቲ ሁላችንም ለጥቂት ደቂቃ ውስጣችንን ከመውሰዳችን በፊት እንመርምረው በእግዚአብሔር ፊት ሆነን። ዘላለማዊና ጻድቅ የሆንክ ጌታ እግዚአብሔር ልብን የምትመረምር የሰውን የተሰወረ ሐሳብ የምታውቅ በአሁን ሰዓት እግዚአብሔር ሆይ የበደልንበት የተላለፍንበት ነገር ካለ አንተ ምሕረትን እንድሰጠን እንጠይቀሃለን። በእኛና በአንተ መካከል አንዳች ደስ የማያሰኝ የቆመ ኃጢአት ቢኖር እነሆ በሥጋህ በደምህ የጠብን ግድግዳ አፍርሰሃልና አሁንም ይህ ግድግዳ በምሕረትህ በይቅርታ በደምህ በሥጋህ የፈረሰ ይሁን። ጌታ እግዚአብሔር የዘላለም አባት ቃልህ የታመነ ነው። ልጆቼ ሆይ ኃጢአትን አታድርጉ፣ ኃጢአትን ብናደርግ ግን ከአብ ዘንድ ጠበቃ አለን፣ እርሱም ኢየሱስ ክርስቶስ ነው ተብሏልና አንተ ጠበቃችን ስለሆነ በአሁኑ ሰዓት ምሕረትና ይቅርታ የተረጋገጠ ነው። የልጁ ኢየሱስ ክርስቶስ ደም ከኃጢአታችን ሁሉ ያነጻናል። ጌታ ሆይ እንግዲህ አውቀን በድፍረት ሳናቅ በስህተት የሠራነውን ኃጢአታችንን ሁሉ ይቅር ስላልከን መተላለፋችንን ስለደመሰስክልን እናመሰግንሃለን። በኢየሱስ ክርስቶስ ስም አሜን። በአንድነት ሆነን ጌታ ያስተማረውን ጸሎት እንጸልይ። በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ዛሬ ስጠን፣ እኛም ደግሞ የበደሉንን ይቅር እንደምንል በደላችንን ይቅር በለን፣ ከክፉ አድነን እንጂ ወደ ፈተና አታግባን፣ መንግሥት ያንተ ናትና ኃይልም ክብርም ለዘላለሙ አሜን። አሁን ህብስቱን እንይዛለን በእጆቻችን። የሐዋርያት የእምነት መግለጫ እንበል። እንዲህ እንበል። ይህ ህብስት የጌታ ኢየሱስ የሥጋው ምሳሌ ሲሆን ጌታ ኢየሱስ ስለ ደህንነቴና ስለ ሥጋዬ ፈውስ ሥጋውን ቆርሶ እንደ ሰጠኝ አምናለሁ። ስለዚህም ጌታ ኢየሱስ ከድንግል ማርያም መወለዱን ስለ ዓለም ኃጢአት መከራ መቀበሉን በመስቀል ላይ መሰቃየቱን መሞቱን አምኜ እንዲሁም በትንሣኤውና
በእርገቱ በዳግም ምጽአቱ አምኜ በአንዲት የሐዋርያት ቤተ ክርስቲያንና በቅዱሳን ኅብረት አምኜ ደግሞም በመንፈስ ቅዱስ በኃጢአት ስርየት በሥጋ ትንሣኤ በዘላለም ሕይወት አምኜ ኅብስቱን እወስዳለሁ። አብረን እንወስዳለን። አሁን ደግሞ ወይኑን እናነሳለን። እንዲህ እንላለን። ይህ ወይን የጌታ ኢየሱስ የደሙ ምሳሌ ሲሆን ጌታ ኢየሱስ ስለ ደህንነቴና ስለ ሥጋዬ ፈውስ ደሙን አፍስሶ እንደ ሰጠኝ አምናለሁ። ስለዚህም ጌታ ኢየሱስ ከድንግል ማርያም መወለዱን ስለ ዓለም ኃጢአት መከራ መቀበሉን በመስቀል ላይ መሰቃየቱን መሞቱን አምኜ እንዲሁም በትንሣኤውና በእርገቱ በዳግም ምጽአቱ አምኜ በአንዲት የሐዋርያት ቤተ ክርስቲያንና በቅዱሳን ኅብረት አምኜ ደግሞም በመንፈስ ቅዱስ በኃጢአት ስርየት በሥጋ ትንሣኤ በዘላለም ሕይወት አምኜ ወይኑን እወስዳለሁ። ዘላለማዊና ጻድቅ የሆንክ ጌታ አንድ ልጅ ኢየሱስ ክርስቶስ ሞትን ቀምሶ ትንሣኤ አግኝቷልና ዛሬም ስለሚሠራው የትንሣኤ ኃይል እናመሰግንሃለን። በእያንዳንዳችን ውስጥ ስላለው የትንሣኤ ኃይል እናከብረሃለን። ይህ ጌታ ደግሞ እንደገና ተመልሶ ስለሚመጣ ጌታ ሆይ በሕያዋንና በሙታን ላይ ሊፈርድ ያለው እርሱ ስለሆነ እናመሰግንሃለን። ጌታ ሆይ እኛም ደግሞ ማራናታ እንላለን። ጌታ ሆይ እንጠብቃለን፣ ጌታችን ይመጣልና። ሃሌሉያ! ኢየሱስ ተነስቷል። ሃሌሉያ! ኢየሱስ ተነስቷል። ሃሌሉያ! ጌታ ይባረክ። እስቲ አጠገባችሁ ያለውን ሰው በግራ በቀኝም ኢየሱስ ክርስቶስ ተነስቷል፣ ኢየሱስ ክርስቶስ ተነስቷል እያልን እናውጅ። ሃሌሉያ! ሃሌሉያ! ክብር ለስሙ ይሁን። እንቀመጣለን። ጌታ ይባረክ። ዛሬ አንድ ነገር እናደርጋለን። ይሄም ጌታ ኢየሱስ ዮሐንስ እንደጻፈው በወንጌሉ ላይ በዛ ምሽት ይለዋል። ሌሎች ወንጌሎች የቅዱስ ቁርባንን ሥርዓትም ይገልጹታል። ዮሐንስ ግን ለመግለጽ የፈለገው ኢየሱስ ክርስቶስ የደቀ መዛሙርቱን እግር ማጠቡ ነው። ያንን ክፍል አንድ ጊዜ ታገሱኝ ላንብበው። የዮሐንስ ወንጌል ምዕራፍ 13 ላይ ከቁጥር 1 ጀምሮ ያለውን ላንብብ። ኢየሱስም ከፋሲካ በዓል በፊት ከዚህ ዓለም ወደ አብ የሚሄድበት ሰዓት
እንደደረሰ አውቆ በዚያ ዓለም ያሉትን ወገኖቹን የወደዳቸውን እስከ መጨረሻ ወደዳቸው። እራትም ሲበሉ ዲያብሎስ በስምዖን ልጅ በአስቆሮቱ በይሁዳ ልብ አሳልፈው እንዲሰጥ ሐሳብ ካገባ በኋላ ኢየሱስ አብ ሁሉም በእጁ እንደሰጠው ከእግዚአብሔርም እንደወጣ ወደ እግዚአብሔርም እንዲሄድ አውቆ ከእራት ተነሳ። ልብሱንም አኖረ፣ ማበሻ ጨርቅም ወስዶ ታጠቀ። በኋላም በመታጠቢያው ውሃ ጨመረ። የደቀ መዛሙርቱንም እግር ሊያጥብና በታጠቀበት ማበሻ ጨርቅ ሊያብስ ጀመረ። ወደ ስምዖን ጴጥሮስም መጣ። እርሱም ጌታ ሆይ አንተ የኔን እግር ታጥባለህን? አለው። ኢየሱስም መልሶ እኔ የማደርገውን አንተ አሁን አታውቅም፣ በኋላ ግን ታስተውላለህ አለው። ጴጥሮስን የኔን እግር በዘላለም ለዘላለም አታጥብም አለው። ኢየሱስም ካላጠብኩ ከኔ ጋር ዕድል የለህም ብሎ መለሰለት። ስምዖን ጴጥሮስም ጌታ ሆይ እጄንና ራሴን ደግሞ እንጂ እግሬን ብቻ አይደለም አለው። ኢየሱስም የታጠበ ከመታጠብ በቀር ሌላ አያስፈልገውም፣ ሁለንተናው ግን ንጹሕ ነው። እናንተ ንጹሐን ናችሁ፣ ነገር ግን ሁላችሁ አይደላችሁም አለው። ከዚህ በኋላ እግራቸውንም አጥቦ ልብሱንም አንስቶ ዳግመኛ ተቀመጠ። እንዲህም አላቸው፣ ያደረግኩላችሁን ታስተውላላችሁን? እናንተ መምህር ጌታ ትሉኛላችሁ፣ እንዲሁ ነኝ መልካም ትላላችሁ። እንግዲህ እኔ ጌታና መምህር ስሆን እግራችሁን ካጠቡ እናንተ ደግሞ እግራችሁን ትተጣጠቡ ዘንድ ይገባችኋል። እናንተ ደግሞ እግራችሁን ትተጣጠቡ ዘንድ ይገባችኋል። እስቲ ዛሬ ይህንንም አብረን እናስበው። ስለዚህ የተዘጋጁ አገልጋዮች አሉ። በጣም በእድሜ ደግሞ እግዚአብሔር የባረካቸው ወገኖቻችን እዚህ አሉ። እነዚህ አገልጋዮች ዝቅ ብለው የነሱን እግር ያጥባሉ። ዛሬ 5 የሚሆኑ ናቸው። ስለዚህ እንረጋጋለን። የዝማሬ አገልግሎት ይኖረናል። ፓስተር እንግዲህ ዲያቆናቱ ወደዚህ እንዲመጡ የሚያጥቡትም ደግሞ አገልጋዮች ወደዚህ ተነስተው እንዲመጡ እጠይቃለሁ። ዕቃዎችን ያድርጉ። ይገርማቸዋል። በቅድመ መተጣጠብ ውስጥ ያለው ኃይል የሚወርደው የእግዚአብሔር ፕሬዘንስ የሚገለጠው ነገር ይሄ አይደለም። ይሄንን አልፎ አልፎ እናደርገዋለን። ስርዓት እንዳይሆን በመንፈስ እንድናረገው አልፎ አልፎ እናደርገዋለን። እግዚአብሔር ይመስገን። ስለዚህ ክብር ለአምላካችን ለጌታችን ይሁንልን። ሃሌሉያ። እነዚህንም በዘይት እንቀባለን። ዘይት እፈልጋለሁ። እነዚህን አባቶች ጌታ የተባረከ ይሁን። እስቲ ሁላችንም እንቆማለን። የዝማሬ አገልግሎት ትሰጡናላችሁ። ከነሱ ጋር እንዘምራለን። ጌታ ይባረክ። በርከክ ብላችሁ ጌታ እንዲባርካችሁ እግሮቻችሁን እጠቡ። እግዚአብሔር የተባረከና የተመሰገነ ይሁን። እስቲ አንድ ጊዜ እንደገና በእልልታ በጭብጨባ ለእግዚአብሔር ክብር ይስጥ። ሕይወቴ በእጁ የያዘ መንገዴ የሚቀይሰው አምላኬ እሱ ብቻ ነው። እግዚአብሔር እሱ ብቻ ነው። ሕይወቴ ሰጥቼዋለሁ፣ መልሼ ከእጁ አልወስደውም። ከእንግዲህ ሕይወት የለኝም፣ ሕይወቴ እሱ
ብቻ ነው። ሃሌሉያ 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 ሕይወቴ በእጁ የያዘው መንገዴ የሚቀይሰው አምላኬ እሱ ብቻ ነው። እግዚአብሔር እሱ ብቻ ነው። ሕይወቴ ሰጥቼዋለሁ ከእንግዲህ ከእጁ አልወስደው ከእንግዲህ ሕይወት የለኝም ሕይወቴ እሱ ብቻ ነው። ሃሌሉያ 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 አረጋግጣለሁ በከንፈሬ ቃል በልቤ ባሳቤ መቼ ይበቃል በጉባኤው መሃል ፍቅሬን አውጃለሁ እኔ የኢየሱስ ነኝ እወቁኝ እላለሁ። የገባው ሰው ባንተ መታየቱ መወደዱ ደህንነት ማግኘቱ ሳይለመድ ሁሌ ያመልክሃል ባንደበቱ ክብርን ይዘምራል። ሰው መታየቱ መወደዱ ደህንነት ማግኘቱ ሳይለመድ ሁሌ ያመልክሃል ባንደበቱ ክብርን ይሰጣል። እወድሃለሁ ጌታ እወድሃለሁ እወድሃለሁ ጌታ እወድሃለሁ ሌላ የለኝም እወድሃለሁ ጌታ ሳላይህ አየኸኝ ሳላውቅህ አውቀኸኝ ከክርስቶስ ጋር ሕይወትን ሰጠኸኝ። እኔ ምን እላለሁ ላመስግንህ ጌታ እጄን ልዘርጋ እንጂ አንተ ፍቅር ጌታ ምሕረት እጆች ይነሱ ወደ እግዚአብሔር ፍቅርህ አያረጅ ከአስፈሪው ነበልባል እወድሃለሁ ጌታ ከገሃነም ዳንኩኝ እወድሃለሁ አስደናቂ ነገር ሊሆን ነው ደሞ ሌላ ታምር